ከዚህ በፊት እንደነበረው በዚህ ቪዲዮ ላይ ጥያቄ ይኖረናል። ግን ጥያቄውን ለመመለስና ለመሸለም የተወሰኑ ህጎች ይኖሩናል። እዚህ ጋር በምትመለከቱት ዩዘርኔም በመግባት ቴሌግራም ቻናሉን ጆይን አድርጉ። እናም እዛ ላይ ባለው መስፈርት መሰረት ተሸላሚ መሆን ትችላላችሁ። በየቪዲዮ 3 ተሸላሚ ይኖረናል። መልካም እድል። ውድድሩ ማን ያሸንፋል? የዓለማችን ፈጣኑ ሰው ወይስ የዓለማችን ፈጣኑ ሮቦት? ጀምሩ። በዚህ ቪዲዮ ምርጥ ተደርገው የተሰሩ ሮቦቶችን ከምርጥ አትሌቶቻችን ጋር እናወዳድራቸዋለን። ከዚህም መሃል ፈጣኑን የመኪና ተወዳዳሪ ከሮቦት መኪና ጋር እናወዳድረዋለን። እንዲሁም ምርጥ የባስኬትቦል ተጫዋች የሆነውን አትሌት ከሮቦት ጋር እናወዳድረዋለን። ሌሎች ውድድሮችም ይኖሩናል። ሁሉንም የምታገኙት በዚህ ቪዲዮ ነው። ምናልባትም መልሱ ሊያስገርማችሁ ይችላል። አሁን የምንጀምረው የዓለማችን ጠንካራውን ሰው ከዚህ ሮቦት ጋር በማወዳደር ነው። አንተ ምን ያክላል? ይሄ ሮቦት የ50 ሰው ያህል ጉልበት እንዲኖረው ተደርጎ የተሰራ ነው። አሁን የኛ የሰዎች እጣ ፈንታ ያለው በዚህ ሰው ላይ ነው። ማን የበለጠ ጠንካራ ስራዎችን እንደሚሰራ እናያለን። አሁን አንተ የምትወዳደረው ከዚህ ግዙፍ የሆነ ሮቦት ጋር ነው። ሊያስፈራራ ፈልጎ መሰለኝ። ውድድሩ በጣም ቀላል ነው። እዚህ ፊት ለፊት ላይ የምታገኛቸውን 3 መኪናዎች መገልበጥ ነው። ከዛም ደግሞ ፊት ለፊት ያለውን ባስ በገመዱ ትጎትተዋለህ። ይሄን ማድረግ ያለብህ ከዚህ ሮቦት ቀድመህ ነው። ይመስለኛል የመጀመሪያው ውድድር የሰውን ልጅ ትልቅ ፈተና ውስጥ የሚከት ነው። ማሸነፍ ይኖርብኛል። አዎ፣ ለሰዎች ስትል አድርገው። 3 2 1 ጀምሩ። ፈጣሪው በቀላሉ የመጀመሪያው መኪና ገልብጦታል። ሮቦቱም የመጀመሪያ መኪናውን ገልብጧል። አሁን ወደ ሁለተኛው መኪና እያለፈ ነው። በል ቶሎ በል፣ ሮቦቱ እየደረሰብህ ነው። ሮቦቱ ሁለተኛውን መኪናም ገልብጦታል። ለሰው ልጆች እንዴ ምን እያደረክ ነው? መኪናውን ገልብጠው እንጂ። ወይኔ በጣም እየታገለ ነው ያለው። አዎ ሁሉንም መኪኖች ገልብጧቸዋል። አሁን ወደ ባሱ እየሄደ ነው። የዚህ ውድድር ከባዱ ቦታ ይሄ ነው፣ ባሱን መጎተት። ለሰዎች ብለህ ታገል፣ ቶሎ በል። ሮቦቱም ውድድሩ ላይ አለ። 3ኛውን እየገለበጠ ነው። አሁን ውድድሩ የበለጠ አስጨናቂ ሆኗል። ምናልባትም ሮቦቱ በመጀመሪያ ሙከራ ሊጥለው ይችላል። የሰው ልጅ እንዲሸነፍ አልፈልግም። ሁላችንም አንተን ወክለናል እኮ፣ ቶሎ በል። ሮቦቱ በእርግጠኝነት ገመዱ ላይ እንደዚህ አይታገልም፣ በቀላሉ የሚጥለው። አሁን ደርሷል። ሮቦቱ ሊጎትተው ነው። ይሄ ምናልባትም የመጨረሻ ጉተታ ሊሆን ይችላል። ጠንከር በል። ቀድመኸዋል። ለሰው ልጅ ሰዎች ሁሉም እንዲያሸንፉ ነው እንፈልገው። ይሄው የወርቅ ሜዳሊያ አሸናፊ ሆናል። የሰው ልጅ 1 ሮቦቶች 0። ይሄም ማለት እስካሁን ባለው ውድድር የሰው ልጅ እጅ አልሰጠም። ነገር ግን ሌላ ተጨማሪ 6 ውድድሮች ይኖሩናል። ምናልባትም ሮቦቶች የበለጠ አደገኛ የሚሆኑበት። አሁን ያለነው የዓለማችን ፈጣን ወርዋሪ ጋር ነው። አንተን ማለቴ ነው። እሺ አመሰግናለሁ። አሁን ይሄ ሮቦት ፕሮፌሽናል ተጫዋች ከሆነው ኤሪክ ጋር የሚጋፈጥ ይሆናል። እንቀጥል። ስማ ሰውየው፣ ምንም እድል የለም። ተስፋ ቁረጥ። በአንድ ምት ነው ምዘርረ። ካላየው በቀር መቼም አላምንህ። ምንድን ያደረግከው? አሁን ለማስፈራራት እየሞከረ ነው እንዴ? ብታምንም ባታምንም አንድ ነገር ልነግርህ ፈልጋለሁ። በሰዓት እስከ 240 ኪሎ ሜትር ያህል ሊወረውር ይችላል። 240? ያ በጣም ፈጣን ነው። እንድታውቁት ያህል የኤሪክ ፈጣን ውርወራ 170 ኪሎ ሜትር በሰዓት ነው። እናም ሮቦቱ በዛ ፍጥነት ልክ ለመወርወር ይህንን መሳሪያ አምጥቷል። ይህንን መድፍ የሚቆጣጠረው ራሱ ሮቦቱ ነው። ኤሪክ ከሚተኩሱ 10 ኳሶች መሃል አንዱን እንኳን መምታት ምችል ከሆነ ይህንን የወርቅ ሜዳሊያ ታሸንፋለህ። እናም የሰው ልጅ 2-0 እንዲመራ ማድረግ ትችላለህ። አደርጓለሁ ለሰዎች። እሺ እንቀጥላለን። ሰዎች በሙሉ አንተን ወክለዋል ኤሪክ። ዝግጁ ነኝ። በል እስኪ አፋቸውን አዘጋልኝ። በተጨማሪም ይህን ቪዲዮ እያያችሁ ያላችሁ የዚህ ጨዋታ ተወዳዳሪዎች ኤሪክ እንዲያሸንፍ መጸለይ ይኖርባችኋል። ያለበለዛ ሙሉ ለሙሉ በሮቦት ነው የምትተኩት። ረበለው። ስማ ኤሪክ፣ ከዚህ በፊት ካያቸው ሁሉ ፈጣኑ ውርወራ ይሄ ነው አይደል? አዎ። እንዴ ለመዘጋጀት ምንም ሰዓት አልሰጠኝም። በል እሺ፣ 9 ተጨማሪ ይኖርሃል። መልካም እድል። ወይኔ ፈጣሪ፣ ይሄን መምታት ምችል አይመስለኝም። በል ቀጥል። ኧረ በለው። እንዴ በጣም ፈጣን ነው እኮ። ተጨማሪ 7 እድል አለ። እየመጣ ነው። ወይኔ አሁንም አመለጠኝ።
ተመልከቱት፣ እዛ ጋር ሮቦቶች ያሸንፋሉ። ኤሪክ ላይ እያሾፈበት ይመስላል። ይሄ ኒዮ የሚባል ሮቦት ምንም አልወደድኩትም። አሁን እኔ ላይ ማሾፍ አቁምና ወሩሮ። አንተ የኳሱ ንፋስ ራሱ ተሰማኝ እንዴ! ከአንዱ እኮ አንዱ እየባሰ ነው እየመጣ ያለው። አዎ መጥቶታል። ነገር ግን አንድ ነገር ማስተዋል ይኖርብሃል። ልክ እንደ ዋናው ጨዋታ ሁሉ ኳሱን ማሳለፍ አለብህ ከተዘጋጀልህ መስመር። አደርገዋለሁ። አንተ ማሽን። እስኪ ይህንን መያዝ ከቻልክ እንይ። ሰዎች መሸነፍ የለባቸው። ኤሪክ ተጨማሪ 4 ኳሶች አሉክ። የምታሸንፍ ይመስላል? አዎ ለሰዎች ስል። እረ በለው። ወይኔ ጉዴ! እለፍ። ማለፍ አለበት መስመሩን። ያልፋል። የስ ሰዎችን አልወዳቸውም። አሳክቶታል። በሰዓት 240 ኪሎ ሜትር የሚሄድን ኳስ መምታት ችሏል። በታሪክ ይሄ የመጀመሪያው ሆኖ ተመዝግቦለታል። ኒዮ ሽልማቱን አንተ አትሰጠው? $10,000 ወርቅ ሜዳሊያውን ለሰው ማጥለቅ ይኖርብሃል። ለአንተ አይደለም፣ አንተ አይደለም ያሸነፍከው። ይሄ በህይወቴ ከባዱ ቀን ነው። ስማ፣ ሮቦቱ እንዲናደድ አድርገዋል። በተጨማሪም የሰው ልጅ 2 ባዶ እንዲመራ አድርገሃል። እስኪ ምናልባትም ሮቦቶች ወደ ውድድሩ የሚመለሱ ከሆነ እንይ። በቀጣይ ደግሞ እዚህ ቦታ ላይ አደምን አምጥተናል። እሱም በጣም ጎበዝ የሆነ የራግቢ ኳስ መቺ ነው። እናም እሱን ከዚህ ሮቦት ጋር እናወዳድረዋለን። መጀመሪያ ውድድሩን ላደርገው የነበረው ማን ረጅም ይመታል የሚለውን ለማወቅ ነበር። ነገር ግን የእሱን ምት ተመልከት። ተመለከትክ? ስለዚህ በምቱ መቋቋም ስለማንችል በኢላማ አድርገናል። ህጉ ደግሞ በጣም ቀላል ነው። እዛ ፊት ለፊት ላይ ያለውን ታርጌት ቀድሞ ይመታ ያሸንፋል። አደም፣ ለሰው ልጅ ስትል ይህንን አድርገው። የመጀመሪያ ሙከራ ጥሩ አይደለም። ሳጥን ውስጥ ራሱ መግባት አልቻልክም። ምንም አይደል፣ የመጀመሪያ ነው። ይሄ ሮቦት በጣም ረጅም ርቀት መምታት እንደሚችል እናውቃለን። ነገር ግን ኢላማውን መምታት ይችላል? ወይኔ በጣም ተቃርቦ ነበር። የምትናገረው መጨረሻ ቃል አለ? አይ የለም። ወይኔ ሊመታው ነው እንዴ? አይ ስማ አደም፣ ስለ አለመሳት አስበህ ታውቃለህ? ሁሉም ሰው ይስታል እኮ። ወይኔ ወይኔ ወይኔ። በል አደም፣ ያንተ ተራ ነው። ምናልባትም የመጨረሻ እድል ሊሆን ይችላል። አሁን ቢያንስ የብረት አጥር ውስጥ መግባት አለብኝ። አሁንም አልሆነም። ምናልባትም ሮቦቶች የመጀመሪያ ነጥብ እንዲያደርጉ ልታደርግ ይሆናል። ይሄ ነገር ጥሩ አይመስልም ለአደም። 3 2 1 ወይኔ ምንድነው አንተ? የሮቦት ቡድን የመጀመሪያ ነጥብ አስቆጥሯል። ለሮቦቱ የምትለው የመጨረሻ ቃል አለ? ምንም ነገር ብናገር ወደ ኋላ አይመልሰውም። ይሄኛው ሮቦት መናገር እንኳን አይችልም። ነገር ግን ቀጣዩ ሮቦት ባስኬትቦል መጫወት ይችላል። ለዚህም ውድድር የ4 ጊዜ NBA ሻምፒዮን የሆነውን ሰው አምጥቻለሁ። እሱም ከዚህ ባስኬትቦል ተጫዋች ሮቦት ጋር የሚወዳደር ይሆናል። እንዴት ነው? ፈርታል? በጣም የጨነቀኝ ነው። በቀላሉ በእነዚህ በሁለቱ ቅርጫቶች ላይ የሚያስቆጥረው ያሸንፋል። ሁለተኛው ባስኬታችን ዙሪያውን በሙሉ በስለታማ ነገር ተከቧል። ስለዚህ ቀጥታ ማስገባት ይኖርባቸዋል ማለት ነው። እስኪ እንሞክራ። አስገብቶታል። በጣም ጥሩ። እንቀጥላለን። እስኪ ሮቦቱ ይህንን ማስቆጠር እንደሚችል እንይ። እጁ ምን ያክላል? እረ በለው። ምንም ነገር ሳይነካ ነው ቀጥታ መረቡ ላይ ያረፈው። አንድ ነገር ልንገርህ፣ ሰዎችና ሮቦቶች በሚያደርጉት ውድድር ላይ ያንተ ነጥብ በጣም ወሳኝነት አለው። ተስፋ መቁረጥ አለብህ። እሺ ሰምቷል ብለህ ነው? እስኪ እንቀጥል። ታደርገዋለህ። በል። ወይኔ ስቶታል። ይህንን የሚያስቆጥረው ከሆነ እንግዲህ ተሸንፈናል ማለት ነው። አዎ ስቶታል። ተጨማሪ እድል። በድጋሚ ሊሞክር ነው። በጣም ጥሩ፣ በጣም ጥሩ። አዎ ጥሩ ነበር ሄደው። አንድ ብቻ ሞክር። ይሄን ከሳትክልኝ አለቀልህ። ይሄን የሚያስቆጥረው ከሆነ በዚህ ውድድር ተሸናፊ ትሆናለህ። አስቆጥሮታል። ሮቦቱ አሸንፏል በድጋሚ። በጣም አዝናለሁ። ጥሩ ስራ ነበር። አሁን አቻ ስለሆነን ቀጣዩ ውድድር በጣም ወሳኝ ነው። ማን የበለጠ እንደሚነዳ እናያለን። ይሄ ውድድር በጣም ከመወደው መሃል ነው። ለዚህም ውድድር የዓለማችን ፈጣን ነጂ የሆነውን ሰው አምጥቼዋለሁ። እናም ከዚህ የሮቦት መኪና ጋር የሚወዳደር ይሆናል። ነገር ግን ሮቦቱ ውስጥ ላይ ቁጭ ብሎ አይደለም፣ ከኋላ ነው ያለው። ሙሉ ለሙሉ ሲስተሙ በሮቦት ነው የሚሰራው። እናም ይሄ ሮቦት ከሰው የበለጠ መንዳት እንደሚችል እናያለን።
ከዚህ በፊት እንደዚህ አይነት ነገር አይቼ አላቅም። ሁለቱም ተወዳዳሪዎች በተመሳሳይ ሞዴል ማርቼዲስ ነው የሚወዳደሩት። በል እስኪ እንቀጥል። ውድድሩን የሚጀምረው የሮቦቱ መኪና ነው። 3 2 1 ጀምር። እረ በለው፣ ውስጡ እኮ ምንም ነገር የለም፣ ግን ይኸው እንዴት እንደሚፈጥ። ይሄ ነገር ሲዞርም በጣም ጥሩ ነው። በፍጹም እንደዚህ ይሆናል ብዬ አልጠበቅኩም ነበር። እስካሁን 1 ደቂቃ ከ1 ሰከንድ ወስዶበታል። በጣም የሚገርም ነው። ሲዞር ራሱ ፍጥነቱን አይቀንስም። በ140 ነው እየሄደ ያለው። ይኸው ዞሮ መጥቷል። አዎ ጨርሷል። የሮቦቱ መኪና ውድድሩን ጨርሷል። ውድድሩንም የጨረሰው በ2 ደቂቃ ከ1 ሰከንድ ከ61 ማይክሮ ሰከንድ ነው። ስለዚህ አሁን የሰው ልጅ ከዚህ በበለጠ ፍጥነት መግባት ይኖርበታል። ይህንን አስተውል ጆርጅ። የሰው ልጅ ዕጣ ፈንታ በአንተ እጅ ላይ ነው ያለው። በል በደንብ መዘጋጀት ይኖርብሃል። 3 2 1 ሂድ። ማን የተሻለ ይነዳል? ሰው ወይስ ሮቦት? እንሂድ። ፍጠን ጆርጅ ፍጠን። ወይኔ ይሄ በጣም አስፈሪ ውድድር ነው። በዚህ ሰዓት ላይ በጣም ፈርቼ ነበር። 220 ኪሎ ሜትር በሰዓት እየሄድክ ነው ያለው። በል ለሮቦቶች ማን አለቃ እንደሆነ እናሳያቸው። አዎ እናደርገዋለን። ጆርጅ ቶሎ በል እንጂ። ወይኔ ማይሆኑ ድምጾች እየሰማው ነው። አዎ በሚያሳዝን ሁኔታ። አሁን በሚገርም ሁኔታ ሮቦቱ ከነበረበት ፍጥነት በ2 ሰከንድ ወደ ኋላ ዘግይተሃል። በጣም ገራሚ ነው ይሄ። እቺን ቦታ መዞር ነው የሚከብደው። በሉ እንጂ አፍጥኑት በሉ። 10 ሰከንድ። በል ታደርገዋለህ ጆርጅ። እየደረስን ነው። አድርገኸዋል። ሮቦቱ ከገባበት ሰዓት ቀድመ መግባት ችላል። እንኳን ደስ አለ። ሮቦቱ ማሸነፍ ስለቻልክ የወርቅ ሜዳሊያ ተሸላሚ ሆነሃል። እስኪ ቀጣዩን ውድድርም ሰው ልጅ የሚያሸንፍ ከሆነ እንይ። በምስሉ ላይ የምትመለከቱትን ጥያቄ በመመለስ ተሸላሚ መሆን ትችላላችሁ። ለዚህ ውድድር አጠገቤ ግራንት አለ። እሱ ማለት ምርጥ የጎልፍ ተጫዋች ነው። የሚወዳደረውም ከዚህ ሮብ አይቲ ጋር ነው። ይህም ምርጥ የሆነ የጎልፍ ተጫዋች ሮቦት ነው። በትንሽ ደቂቃ ውስጥ ነው ማሰናበት። ወይኔ የሚያወራ እኮ አልመሰለኝም ነበር። ለዚህ ውድድር 5 የተዘጋጁ ኢላማዎች አሉ፣ በተለያየ ርቀት ላይ ማለት ነው። የመጀመሪያዎቹን 3 ኢላማ ቀድሞ የመታ ውድድሩን ያሸንፋል። በጣም ምርጥ የሆነውን ሮቦት የምታሸንፈው ይመስላል? እኔ እንጃ። ይሄ ነገር በጣም ከባድ ሊሆንብኝ ይችላል። ምንም ውድድር የሚባል ነገር የለም። ግራንትን ወደ መጣበት ቦታ ነው የምንመልሰው። ኧረ በለው። በጣም ጥሩ። በል የመጀመሪያ ምትን ማድረግ ትችላለህ። አድርገዋል። በቀላሉ ነው ያደረግከው። ሮቦት ያንተ ተራ ነው። አሁን የጨዋቹን ጩኸት እየረበሸኝ ነው። ድምጻችሁን ነው ማጠፋው። ተመልከት ግራንት። ኧረ በለው። ቀጥታ ኢላማውን ነው የመታው። ወይኔ ጉዴ። 1 እኩል ሆናችኋል። አብቅቶልሃል በቃ ሰውየው። ምንድነው አሁን ያስከው እቅድ? ያው ቅርብ ያለውን ኢላማ መምታት ነው። እንደዛ ነው የሚሻለው። ወይኔ ምንድነው ያደረኩት? አይሆንም። ቻለር ሊመታው ነው። አሁን እየተመራን ነው። በጣም ከባድ ሆኖብኛል። አሁን የበለጠ ሩቅ ይሆናል ቦታው። ቀጣዩ ኢላማ ያለው 96 ሜትር ርቀት ላይ ነው። ኢላማውን ለመምታት እያሰብክ እንዳይሆን እሱን የምናየው ይሆናል። ወይኔ ስቼዋለሁ ይመስለኛል። ቦርሳን ማዘጋጀት አለብህ። ይህ ውድድር በጣም እያስጨነቀኝ ነው ያለው። መሸነፍ አልፈልግም። ወይኔ ጉዴ። እባክህ እንዳትመታው እባክህ። ተመልከት፣ እያየህ ነው አይደል? ወይኔ ግራንት ተሸንፈሃል። አሁንም ድሉ ለሮቦቶች ሆኗል። ይሄ ትንሽ ጊዜ ድረስ ሊያስጨንቀኝ ይችላል። አሁንም በድጋሚ ውድድሩ እኩል ሆኗል። እናም ወደ መጨረሻው ውድድር አልፈናል። ማለትም አሸናፊውን የሚለይልን ማለት ነው። በዚህ ውድድር እኛ ሰዎች በማሽን እንደማንተካ ማሳየት ይኖርብናል። ያለበለዛ ሰዎች ለሮቦት የሚኖራቸው አስተሳሰብ በጣም ከፍ ያለ ነው የሚሆነው። እናም የመጪውን ጊዜ አስቸጋሪ ሊያደርግብን ይችላል። አንድ አሸናፊ ብቻ ነው የሚኖረው። ጥያቄውን የምንመልስበት ሰዓት አሁን ነው። ሰው ወይስ ሮቦት? አሁን ብዙዎቻችሁ ስትጠብቁት ወደ ነበረው ሰዓት ደርሰናል።
ኖህ አለ አጠገቤ፣ የዓለማችን ፈጣኑ ሯጭ። እናም የሚወዳደረው ከሮቦቶች ጋር ነው። ውድድሩ የሚሆነው የ50 ሜትር ርቀት ነው። ኖህ ይህን የሚያሸንፍ ከሆነ ለሰው ልጅ 1 ነጥብ በመጨመር አሸናፊ እንድንሆን ያደርጋል። ነገር ግን ከ3ቱ ሮቦቶች መሃል በአንዱ የሚሸንፍ ከሆነ ሮቦቶች አሸናፊ ይሆናሉ። በመጀመሪያ የሚወዳደረው ከዩኒትሪ G1 ጋር ነው። በጣም ቀልጣፋ የሆነ ሮቦት ነው። ራሱን መቆጣጠር የሚችል፣ መከርበት የሚችል እንዲሁም መደባደብም የሚችል። እስኪ ሜዳሊያዎችን ልሸከምልህ እስከዛ ድረስ። አመሰግናለሁ። ምናልባት ሊከብድ ይችላል። ኧረ በለው፣ እውነትም ይከብዳል። እሺ፣ የመጀመሪያው የሩጫ ውድድር ሊጀምር ነው። ተዘጋጁ። ሂድ ሮቦት፣ ሩጥ እንጂ። ይሄ ሮቦት በጭራሽ መድረስ አይችልም። መቅረብ ራሱ አልቻለም። ይሄኛውን ሮቦት በቀላሉ ማሸነፍ ችሏል። ነገር ግን ቀጣዮቹ 2 ሮቦቶች የበለጡ ፈጣን ናቸው። እንዴ ዳንስ ጀመረ እኮ እዚሁ። በቀጣይ አሪፍ ተፎካካሪ ሊሆን የሚችለውን አምጥተናል። ዩኒትሪ H1 በ2025 በነበረው የሮቦቶች ውድድር ላይ የወርቅ ሜዳሊያ ያሸነፈ ሮቦት ነው። እናም 2 እግር ካላቸው ሮቦቶች መሃል ፈጣኑ ተብሎ ተመዝግቧል። እሺ፣ አሁን ሁለተኛው የሩጫ ውድድር ላይ ደርሰናል። ምናልባትም እዚህ ጋር ሁሉ ነገር ሊያበቃ ይችላል፣ ሮቦቱ የሚያሸንፍ ከሆነ። ተዘጋጁ። ሂዱ። ሮቦት ፍጠን እንጂ ፍጠን። ፈጣሪ ሆይ፣ ሮቦቱ ውሃ ውስጥ የሚሮጥ ነው የሚመስለው። በጭራሽ መቅረብ ራሱ አልቻለም። ተሸንፈሃል። በቃ አቁም። ተሸንፈሃል። ይህንን ሮቦት ልታሸንፈው እንደምችል በደንብ አቅ ነበር። ለዛም ነው በቀጣዩ ላይ ባለ 2 እግር ያልሆነ ሮቦት ያመጣሁት። በል ወደ 3ኛው ውድድር እንለፍ። ይሄ ብላክ ፓንተር ይባላል። አቦ ሸማኔን በማየት የተሰራ ነው። በሰዓት 35 ኪሎ ሜትር ያህል መፍጠን ይችላል። ይሄ በዓለማችን ፈጣን የሆነው ሮቦት ነው። ብለ ከውሻ ጋር ልታወዳድረኝ ነው? አሁን ዝግጁ ነክ ፈጣኑን ሮቦት ለመወዳደር? እንቀጥል። እስካሁን የነበሩ ተወዳዳሪዎች ልፋት፣ ጥረታቸው፣ ደስታቸው እንዲሁም ደግሞ ብስጭታቸው ሁሉም መጥቶ አንተ ላይ አርፏል። ለሰው ልጅ ተዘጋጁ። ተጀምሯል። ኧረ በለው፣ ይሄ ሮቦት ፈጣን ነው። በል ብላክ ፓንተር በል። ከጀርባ ነው ያለው፣ እየደረሰብህ ነው። ወይኔ፣ እውነት ለመናገር ሮቦቱ ትንሽ ያስፈራል። የሰው ልጅ አሸንፏል። በአንዳንድ ስራዎች ሮቦቶች ሊቀድሙን ይችላሉ፣ ነገር ግን ሁሌም ቢሆን የሰው ልጅ ያሸንፋል። ለሰው ልጆች ሮቦቶች ከኛ በፍጹም መብለጥ አይችሉም የዛሬው መልእክታችን ነው። ይህንን ቻናል ላይክ እና ሰብስክራይብ ማድረግ እንዳትረሱ። ቀጣይ በሌላ ቪዲዮ እስከምንገናኝ ሀሁ ዶክመንተሪ ቸው